ቱርካንና ሩቻን ተደባደቡ። ሶመር አብዶ ተገኘ። ሶመር ቱርካንን ከባሏ ነጥቆ አገታት። ቱርካን ከሶመር ሌላ እንዳገባች ሳዴቅ አወቀ። ቱርካን ካርታልን አግብታ አንድ ቤት ውስጥ ብትኖርም ቀሉ ልቧ ሶመር ጋር ነው። ካርታልን እንዳገባች ሶመር ከ5 ዓመታት በኋላ ሲመጣ የካርታልና የቱርካን ነገር እንግዳ ቢሆንበት አላወቀም ነበረ። ግን ሩቻን ደርሳበት የዋሸቻትን የቱርካንን የቤት ሰራተኛ አይላን እንዳልነበረች አድርጋት በኋላ ይቅርታ ጠይቃታል። ሩቻን ፍታት ብላ ዝታበት ስትሄድ ካርታ ሊባስ ብሎ ሄዶ ሶመርን እዚህ ካፌ ቱርካንን እየጠበቃት ሳለ መቶ ዱብዳውን ይነግረዋል። ምን ልትሰራ ነው የመጣው? ቱርካንስ አያገባህም፣ እኔና አንተ እዚህ አንድ አጭር ንግግር ይኖረናል። አያገባህም ማለት ምን ማለት ነው? ካርታል አንተ ራስህ ስለ እሷ ምን አገባህ? በ5 ዓመት ውስጥ ብዙ ነገር ተቀይሯል። ቱርካንና እኔ ተጋብተናል ሶመር። ቱርካን አሁን ሚስቴ ናት። ቱርካን አሁን ሚስቴ ናት። አሸናፊ የሌለው ጦርነት ተጀመረ። ምን ማለት ነው? ተጋብተናል ማለት ምን እያልክ ነው? ቱርካን አሁን ህጋዊ ሚስቴ ናት። ዝም በል ዝም በል፣ አፍን ዝጋ። ደግመህ ይህንን ቃል እንዳትጠራው። ሰማኛለህ? ከእሷ አረቅ። ከዚህ በኋላ አንዲት ዘለላ አምባ በአንተ ምክንያት ከእርሷ ቢወርድ ውርድ ከራሴ ሶመር። ማን አባ ነው አንተ? እንዲህ የፈጣሪ ያለ። አረ ተጋደሉ። አቁም አቁም፣ በከተረጋ ፖሊስ ለምን ሰዎች ፖሊስ ያዘጋጁ ነው? የሥራ ቦታ ነው። አቁም እባካችሁ፣ አቁም እባካችሁ። ወንድሜ አረ ተጋደሉ። ፖሊስ ከዚህ በላይ ዝም ተወገል። ቱርካን ሚስቴ ናት። ዞር በል። አጠፋለሁ። መጀመሪያ ሶመር ጋር መሄድ አለብኝ። ቀጥሬዋለሁ። ምን? እባክሽ ቱርካን ይህንን አታደርጊ። እባክሽ ፊጋና አትጫኝ። እሺ ኤርፖርት እንዳይረፍድብን እኮ ብዬ ነው። እዚያ አካባቢ ነው። አዎ ጠጋቤ ያኛው። ሰዎች ልቀቁኝና የኔ የማይረባ ልጨርሰው። ልቀቁኝ። አንተ አሁንም እያወራ ነው። ልቀቁኝ። ዘርበል ልቀቁኝ። ካርታል ሶመር ካርታል አቁሙ። አሁንስ በቃችሁ። ሰዎች ረፉ። ልቀቁኝ። ይገለዋሉ። ሶመር ካርታል በፈጠራችሁ አቁሙ። ሶመር እባክህ በፈጠራችሁ ተይውና ፖሊስ ጥሪ። መቤት እባክሽ፣ እነዚህ ካልተጋደሉ አያቆሙም። ፖሊስ ጥሪ እያልኩሽ ነው። አይ እባካችሁ ቱርካን እባካችሁ አሁኑኑ አቁሙ። ሶመር በቃችኋል። ወደ ራሳችሁ ተመለሱ። ምንም ነገር በዚያ አያበቃም። አረ ጭራሽ አንተ ራስህ እንደ ጀግና ለማየት እየሞከርክ ነው። እጨርሳለሁ። እባክህ ካርታል፣ እባክህ ምን እያደረግክ ነው? እባክህ በቃ። አረ እባክህ ጣልቃ አትግቢ። አንተ የማትረባ እጅህን ነው ቆርጬ ማበል። አረ እባክህ እየለመንኩ ነው። አታደርገው እባክህ ተረጋጋ እባክህ። ቱርካን ነይ እንሂድ። ቱርካን ዝም ብለን እንደው። ሶመር ልጄ ምንድን ነው? ምን ሆነ ነው? እማዬ ተይኝ። እውነታው ላይ ደረስክበት? ልጄ እባክህ ራስን አትጉዳ። ራሴን የገደልኩት ድጋሚ ተመልሼ እዚህ የመጣው ቀን ነው። ቱርካን ሚስቴ ናት ሶመር። ተጋብተናል። አሁን ህጋዊ ሚስቴ ናት ሶመር። የተረገምኩ ቆሻሻ፣ የተረገምኩ። እሷ የኔ ናት። ልትወስድብኝ አትችልም። እሷን ከኔ ወስደህ በሕይወት እንድትኖር አልፈቅድልህም። ካርታል ልጄ አንቺ ጫካ አትግቢ። እማዬ ሂጂ፣ ከዚህ እማዬ ሂጂ። ልጄ ሶመር እባክህ ክፈተው በሩን። ልጄ እባክህ ተለመነኝ። እባክህ ሶመር እባክህ። ሶመር እባክህ ልጄ እባክህ። ንዴት ይውጣ እባክሽ። እኔ ተረጋጊ እባክሽ። ሁላችሁም አታላችሁኛል። እንዴት እኔ ላይ ይህንን ታደርጊያለሽ ቱርካን? በንጹሕ ለዶኑሽ ለችኩሏ ዳሪያ ይቅርታ አድርጋላታለች። ነገሮች አሁን መስመር እየያዙ ነው። እማዬ አቁሚ። አባት ሳዲቅ አንዳች የሚያውቀው ነገር የለም። ስለዚህ እንዲያውቅ እናደርገዋልና ልጄ እባክህ አንተ ብቻ ራስን አትጉዳ። ከዛ የቱርካን ፊት ላይ ተፋባታል። ማንነቷን በደንብ ይመልከት። አሁንም እማዬ ምንም ነገር እንዳታደርጊ። ሄሎ ሳሉክ፣ አቶ ሳዲቅማ ይህንን የልጁን ውርደት ማወቅማ አለበት። ዛሬ በጊዜ ሊድ አለቃ። አይላ ድምጿ በስልክ ደስ ያላት አትመስልም። ደናት። እሺ ኤርፋኒድ በቃ እሺ። ዶኑሽ እህቷና አባቷን ልታስታርቅ ይዛ ስትገባ ዳሪያ ሳዲቅን ሲመለከት ገና አባዬ ከማለቷ ትቷት ይወጣል። መቼም ይቅርታ አያደርግልኝም እህቴ። አባዬ ከልብ አውጥቶኛል። መቼም ይቅር አይለኝም። አባታችን ይወድሻል፣ ግን የተፈጠረውን ታውቂያለሽ። ትንሽ ጊዜ ያስፈልገዋልሽ ዳሪያ።
እሺ እህቴ። ቱርካን ሶመርን ዳፍኒን እንዳይወስድባት ፈርታለች። በቀጥታ ከቤቷ ወጥታ ወደ ትምህርት ቤት ታመራለች። መንገዱ በድንገት ተዘጋግቷል። ታዲያ ሲዘጋባት መኪናዋን እዛው ጥላው በሩጫ ታመራለች። ትምህርት ቤት ስትገባ ሶመር የራሱን ልጅ ኪራዝን ይዟት ሲሄድ ታየዋለች። እኔ ዳፍኒ አይደለሁም። ዛሬ በሕይወቴ እጅግ ውዱ ነገሬን አጥቻለሁ። አንቺም ታጫለሽ። ከኔ 1000 እጥፍ ትሰባበሪያለሽ። እንባሽ ደርቆ ደም እስኪወጣሽ ድረስ ታነቢያለሽ። ያኔ ትጸጸቻለሽ ቱርካን። ምሽት ላይ ዳሪያና ሙስጠፋ የሩቻን ቤት ውስጥ ይህ ክፍል ተሰጥቷቸዋል። ቆይ የዶኑሽ እናት ነስሪን ካልሆነች ማናት ታዲያ ፋቲ? ያው እናቷ ሞታለች። ነዛሃት ነግራኛለች። ልክ ስትወልዳት ነበር ያረፈችውን ያለችኝ። ታዲያ ማን ነው ታዲያ ፈሪዴ? አሃ ፈሪዴ የሳዲቅ የድሮ ሚስቱ ነበረች ማለት ነው። አረ በፈጠረሽ ዛሬ ምን ሆነቻል ጄቭሪዬ? ሽቱ ሙሉ እየጠየቅሽ ልታነጊ ነው እንዴ? ቆይ ከኔ ምንም ነገር የምደብቁት ነገር አይኖርም፣ እደርስበታለሁ። ከ5 ዓመታት በፊት ቱርካን እዛ ደሳሳ የድሮ ቤቷ ውስጥ እያለች ዳፍኒን ወልዳ እያለቀሰች እርሷን በድህነትና በብርድ በሽታ እየተሰቃየች የቤቷ ጣሪያ እያፈሰሰ ባሊ ደቅና እያሳለፈች ሶመር ጥሏት ሄዶ ከነበረው የስቃይ ሕይወት ካርታል ደጋግሞ እየመጣ ለምኖ ከዚህ የመከራና ስቃይ ሕይወት ወደ ቤቱ ወስዷት ከነ ልጁ ተንከባክቦ ለዚህ ያበቃትን ጊዜ መለስ ብላ እርሱም ያስባሉ። በእርግጥ ካርታል ደግ ሰው ነው። ለሶስቱም ከባድ ምሽት በያሉበት ተለያይተው በትካዜ ያልፋል። ጠዋት ላይ ሴቪ ሻንጣዋ በር ላይ ተቀምጦ እያለቀሰች ሳለ ሩቻን መታ መሐረብ ሰጥታ ትነሳታለች። ስታሳዝኝ ኦዛር የለሽ፣ ልጅ የለሽ፣ የልጅ ልጅ የለሽ፣ በዛ ላይ ቤት የለሽ። በቃ ሂጂና ደግሞ እስኪ አንዱን ሀብታም ስነ ስርዓት እንዳታስብ፣ እጅሽን ቆርጬን የማብላሽ። ስምኝ አልፈራሽም። እሺ ይህንን ወቂ ሩቻን። ዶኑሽ አቶ ሳዲቅ ምን ነው? በቅድሜ ይቅርታ ያደረግኩት ነገር ተቀባይነት የለውም። ልጄን አፍቃኝ ስለነበር ብቻ ነው ይቅርታ አድርጉልኝ። ግን በዚህ ሁኔታሽ የምትቀጥይ ከሆነ ልጅሽን እንዳታይ በፍርድ ቤት ትታገጃለሽ። አውቃለሁ። በየቀኑ መድኃኒቴን ሳላቋርጥ አሁን እየወሰድኩኝ ነው። እዚህ ቦታ መሆን ብቻ ለእኔ ትልቅ ቅጣት ነው። ራሴን አስተካክዬ ከዚህ አንድ ቀን ወጥቼ ለልጄ እውነተኛ እናት እሆንላታለሁ። ኪራዝ ያለ እናቷ አታድግም። የዳፍኔ እህት ናት። የእናንተም የልጅ ልጅ ናት። በትክክል ልጄ ኪራዝም ልክ እንደ ዳፍኔ ናት። ቃል እገባልሃለሁ አቶ ሳዲቅ፣ ከዛሬ ጀምሮ ቱርካንና ሶመርን ረብሻቸውም። ኪራዝና ዳፍኔም በፍጹም በፍቅር ያለ ልዩነት እንዲያድጉ የበኩሌን እወጣለሁ። ማንም ሊለያያቸው አይችልም። በቃ ልጄ ሐኪሟ እየጠበቀችን ነው፣ እንግባ። ዶኑሽ አሞሻል እንዴ? አይ ከባድ ነገር አይደለም። ፈጣሪ ጨርሶ ይማርሽ። አመሰግናለሁ። የዳፍኔና የኪራዝ ትምህርት ቤት። ሶመር አንድ ጊዜ ማውራት እንችላለን? ሶመር እባክህ። ከአንቺ ጋር የማወራው የቀረኝ ነገር የለም። ካሁን በኋላ ከጠበቄ ጋር ታወሪያለሽ። አንተን እንጂ ጠበቃህን አይደለም ማውራት የምፈልገው። አባትና ልጅ መለየት፣ አባት እያለ ሌላ አግብቶ መኖር ማለት ምን ማለት እንደሆነ ዳኛው ፍርድ ቤት ስንገናኝ ይነግርሻል። ሶመር ቆይ ሶመር። ሄሎ ዳሪያ ውዴ፣ የት ነሽ? እስኪ ዛሬ ምሳ ልጋብዝሽ። እምቢ እንዳትዪ። የነስሪን መቃብር ጋር መጥቶ ሳዲቅ ጸሎት ያደርጋል። በሱ ትይዩ አንዲት ሴት ሱዛንና ሙስጠፋ የሚባሉ ቤተሰቦቿን በሞት ያጣች ሴት የመቃብራቸውን አፈር እየተንከባከበች ዞር ስትል ሳዲቅን እያለቀሰ ታየዋለች። ለመቃብሩ ማፈር ማጠጫ ፈልጎ ሲያጣ አምጥታ አይታው ሰጥታው ትሄዳለች። ሶመር ከሳሉቅ ጋር በመሆን ካርታልን አይቀጡ ቅጣት ሊቀጡት ነው። አንድ ስራም ጀምረዋል። ግን ወንድሜ ይሄ የተሳሳተ መንገድ ነው። እሱን በዚህ ነገር ማጥመድ የማይታሰብ ነው። በብዙ ነገር እኮ ይበልጠናል። እሱን ለኔ ተው። አንተ ብቻ አዘጋጅልኝ ያልኩን አዘጋጅ። ዳሪያ ውዴ አልጣፈጠሽም እንዴ ምግቡ? በዛ ላይ ያዘንሽ ትመስያለሽ። አባቴ ናፍቆኛል። ከእርሱ ጋር ማውራት፣ መቀለድ። ቢያንስ ከዶኑሽ ጋር ተታርቀናል። ግን የእናቴ ሞት ምክንያት እኔ ነኝ። አይ አደጋ ነው፣ አታስቢ እሺ። አባትሽ በቅርቡ ይቅርታ ያደርገልሻል። ይኸውልሽ የተሳሳትሽው አንቺ ብቻ አይደለሽም። ቱርካንም ስህተት ሰርታለች። አልገባኝም። ቱርካን ደግሞ ምን አድርጋ ነው? ቱርካንም ካርታልን በድብቅ አባቷ ሳያውቅ ምን ሳይፈቅድ አግብታው የለም? ምን? ፖስታ ቤቱ በብዙ ሰዎች ተጨናንቋል። ኤርፋን ከተራ ፖስተኝነት የሥራ እድገት ተሰጥቶታል። ይቅርታ የኔ እህት። እንዴ አንቺ ማን ነው? እናቴ ደረሽ። ወንድ ነው ሴት? የምንድን ነው? ምን እየቀለድክብኝ ያለኸው? ምን አባ ነው መቀባት? ይቅርታ አድርግልኝ ጌታዬ። ያው ጸጉርሽ ማን ነው? ጸጉርህን ሳይ እኮ ጆሮ ጌጥ በጣም ይቅርታ። ምን አባ ገባ? ያገባሃል? አላዋቂ መሃይም። ምን እያልክ ነው? ቀልጥ ያለ ድብድብ ከኤርፋን ጋር ይደባደባሉ። ሳዲቅ ይህን አይቶ ከጥበቆቹ ጋር አብሮ መሃል ይገባል። ይህኔ በመሃል ሳዲቅ እያገላገለ ያለ ሴት የሚመስለው ሰው ሳዲቅን በቦክስ ይመታዋል። ፖስታ ቤቱ በአንድ እግሩ ቆሟል። ቱርካን የሩቻን ቤት ስትከንፍ መታ ስትከንፍ ትገባለች። ወደ ቤት ስትገባ ከኋላዋ አይታት አንቺ ካዲ
እንዴት ብትደፍሪ ነው እዚህ ቤት ድረስ የምትመጪው? ነይ ውጭ አንቺ! ምን እያደረግሽ ነው? ወይዘሮ ሩቻን እባክሽ አልባ የሆንሽ ልጅ! ሩቻን አቁሚ! ምን እያደረግሽ? እባክሽ አቁሚ! ልቀቂያት እባክሽ! ልቀቂያት! ልቀቀኛው! ዛር አንተ ጣልቃ አትግባ! ነይ ነይ! ቀጥይ! ቤቴን ለቀሽ ውጪ! ነይ! አምኜሽ ነበረ። ልክ እንደ ልጄ ነበር የማይሽ። ሁሌም ቢሆን ከጎንሽ ነበርኩ። ይሄ ነው ለውለታ የምትከፊኝ? ነይ ውጪ! ሁለተኛ በዚህ በር በልኩል እንኳን እንዳትመጣ! በቃሽ! ይበቃሻል! ልጄን ከኔ ልትወስዱብኝ አትችሉም። ያ ከሆነ ከባድ ነገር ይፈጠራል። ብቻሽን ትሞቻለሽ። ሰው የሚርብሽ ቀን ይመጣል። ሂጂ ውጪ! መቼም ይቅርታ አላደርግልሽም። ፈጣሪ የሥራሽን ይስጥሽ። አዋረድሽን። ከልጄ ልትለያዩኝ አትችሉም። አልፈቅድላችሁም። ልጅሽን ማስቆም የነበረብሽ አንቺ ነበርሽ። እሱ ነው ጥሎኝ ሄደው። ፖሊስ ጣቢያ ቅድም ለሳዲቅ የመቃብሩን ቦታ ውሃ ለማጠጣት ያቀበለችው ሴት ልጇን ከኤርፋንና ከሳዲቅ ጋር ተደባድቦ ክስ ተመስርቶበት ጣቢያ ተገኝታለች። ሴትዮዋ ለሀገሩ አዲስ ነን ይቅርታ አድርጉለት ልጅ ስትል ደጋግማ ክሱን እንዲያነሱለት እነ ሳዲቅን ትለምናቸዋለች። ሳዲቅ ስነ ስርዓት የጎደለው ልጅሽን ስነ ስርዓት አስተምሪው በሚል የተነሳው ጭቅጭቅ ወደ ከረረ ጸብ አመራ። የሴትዮዋ ልጅ ዘብጥያም ወረደ። ሰርዳር ሙስጠፋ የነገረኝ ነገር እውነት ነው? ዶኑሽን የምታከማት ሴት ሚስት ናት ነበረች። ግን አሁን ፍቺ ልንፈጽም ነው። ስለዚህ ዶኑሽ ስለዚህ ነገር ማወቅ የለባትም አለባት። ቆይ አንተ እህቴን ቆይ በብስጭት ልትገላት ነው? ዳሪ አቁሚ፣ መስመርሽን አትለፊ። ምን ማድረግ እንዳለብኝማ እኔ ያውቃለሁ። ይቺ ሴት ከዚህ ሀገር ውልቅ ማለት አለባት፣ ያለበለዚያ መጥፎ ነገር ይፈጠራል። ከካፌው ስትወጣ አባቷ የቤት አስቤዛ እየገዛ ዳሪያ ስታየው ከመንገዷ ቆማ ወጥታ ልታዋራው ስትል የቅድሟ ሴት በመኪናዋ መታ ክሱን ተው ብላ ገንዘብ ወርውራለት ትሄዳለች። ሳዲቅ ገንዘቡን እዛው መሬት ላይ ጥሎ ትሄዳል። ዶኑሽ ጸጉሯን ስታበጥር ጸጉሯ ይነቃቀልባታል። አክስቷ ስትመጣ ጉዷን ታያለች። ካንሰሩ በመላ ሰውነቷ ተሰራጭቷል። አክስቷ ልታጽናናት ትሞክራለች። የፋቲ ሚስት ዶኑሽ የፋቲ ልጅ እንደሆነች በአንድ ፎቶ ላይ ትመለከታለች። አባዬ ልጅ እኮ ነኝ። ልጅ እያለው ሳጠፋ እጄን ይዘው ወደ ትክክለኛው መንገድ ትወስደኝ የለ ትቆጣኝ የለ። አሁንስ ታዲያ እኔ እኮ ልጅ ነኝ። ምን ነኝ? ጠላት ነኝ? ጭራቅ ወይስ ነፍሰ ገዳይ? ዳሪያ እባክሽ ከዚህ ሂጂ። አዎ የእናቴ ሞት ምክንያት እኔ ነኝ፣ ግን እኔ አልነበርኩም ሹፌሩ። እኔ ምንም ያደረግኩት ነገር የለም። እሺ እኔ ብቻ ሳጠፋ ነው የሚከርብኝ? እህቶቼን ይቅር ብላቸው የለ? ከነሱ ለምን ትነጥለኛለህ? ሂጂ ዳሪያ እባክሽ ሂጂ። የትም አልሄድም። ቱርካን ብቻ እናት አይደለም ልጅ። ቱርካን ገንዘብ ስላላት ተደብቃ ካርታልን ብታገባም ችግር የለም። ለዳሪያ ሲሆን ግን ችግር አለው አይደለም? ምን ልጅ ካርታልን አግብተዋለች። ወይዘሮ ሩቻን እዚህ የመጣሁት ይህንን እውነት እንድታውቂ ነው። ቱርካንና አቶ ካርታል ቢጋቡም አብረው አንድ አልጋ ላይ ተኝተው አያውቁም። እሱ ሁልጊዜ ሳሎን ነው የሚተኛው። ጠዋት ከቤት ወጥቼ እነሱ ጋር ሲሄድ የማገኘው ሶፋ ላይ ተኝቶ ነው። ወይዘሮ ቱርካን ራሷን አሳልፋ አልሰጠችውም። ካርታል ሶመር ባጠመደው ወጥመድ ገብቶ ጨረታውን ተሸንፏል። ምሽት ላይ ሶመር ቤቱ በደስታ ገብቶ የምስራቹን ለእናቱና ለአባቱ ያበስራቸዋል። ሩቻንም ከካርታል ጋር ተኝታ እንደማታውቅ ቱርካን ነግራው ቱርካን ያንተ ናት ብላ ታበስረዋለች። እርሱም ዶኑሽን እንደ ድልድይነት ተጠቅሞ እንድትመጣ አግባብታለት ወደዚህ ቦታ መታ ዶኑሽን ትፈልጋታለች። ሶመር ከኋላዋ ይወጣል። ዶኑሽ፣ ሶመር እዚህ ምን ያደረክ ነው? ዶኑሽ እሷን በእንደዚህ አይነት ጨዋታ ውስጥ መግባት ጀመረች ማለት ነው። ጎበዝ ዶኑሽ ጎበዝ። ምን ያደረክ ነው እንዴ? ለቀቀኝ እንጂ ሶመር፣ ሶመር ለቀቀኝ እንጂ ምን ያደረክ ነው? ሶመር፣ ሶመር ለቀቀኝ። አቁም። ምን ያደረክ ነው ሶመር? እንዴ ሶመር፣ ሶመር አንተ ሶመር፣ ሶመር ምን ያደረክ ነው? ወዴት እየወሰድከኝ ነው? እባክህ እየለመንኩን ወዴት ነው የምትወስደኝ? ሶመር እባክህ ንገረኝ። ወደሚገባሽ ቦታ ሶመር።